የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ የውጭ ምንዛሬ መጠባበቂያ ክምችት 6.8 ቢሊዮን የአሜሪካን ዶላር ስለመድረሱ፣ ባይናንስ በኢትዮጵያ አገልግሎት መስጠት አለመጀመሩን ስለመናገሩ፣ ቡና ባንክ አክሲዮን ማህበር 64.4 ሚሊዮን አክሲዮኖቹን በካፒታል ገበያ ባለስልጣን ስለማስመዝገቡ፣ ኢትዮጵያ የብሪክስ ፕላስ ክንፍ የሆነውን ኒው ዴቨሎፕመንት ባንክ ልትቀላቀል ስለመወሰኗና በኢትዮጵያው ብሔራዊ ባንክ የሰሞኑ ጨረታ የብር ዋጋ ሲጠናከር በትይዩ ገበያው ግን ስለመዳከሙ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። በየሳምንቱ እሁድ ልክ በ9 ሰዓት ከንጋት ፖስት እየተዘጋጀ የሚቀርብላችሁ የዜና ወጃችን አሁን መደመጥ ጀምሯል። ፕሮግራማችንን ከሮሃ ምንዛሬ ቢሮዎች ጋር በመተባበር እናቀርብላችኋለን። በቅድሚያም የአጋራችንን ሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። የተወደዳችሁ የንጋት ፖስት ቤተሰቦች ታዲያ ሮሃ ምንዛሬ ቢሮዎች በቅርቡ በሬፈንቲ ቢልዲንግ ቦሌ ቡልቡላ አዲስ ቅርንጫፎችን ከፍተው አገልግሎት ለእናንተ መስጠት ጀምረዋል። ሂዱና ጎብኟቸው እያልኩኝ በዚህ ወደ ዝርዝር ዜናዎች የምገባ ነው የሚሆነው። በመጀመሪያም በዚህ ባሳለፍነው ሳምንት በሮሃ ምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ176 ብር ከ65 እየተገዛ በ180 ብር ከ18 ሲሸጥ፣ ፓውንድ በ229 ብር ከ42 እየተገዛ በ234 ብር ሲሸጥ ውሏል። ዩሮ በ199 ብር ከ62 እየተገዛ በ203 ከ61 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ60 እየተገዛ በ48 ብር ከ55 ሳንቲም ሲሸጥ ውሏል። የኢትዮጵያ የውጭ ምንዛሬ መጠባበቂያ በሁለት ዓመት ውስጥ በ3 እጥፍ በማደግ በፈረንጆቹ 2025 6.8 ቢሊዮን ዶላር መድረሱን የአፍሬግዚም ባንክ ሪፖርት ይፋ አድርጓል። በፈረንጆቹ 2023 አገሪቱ 2 ቢሊዮን ዶላር ክምችት ወይም ደግሞ የአንድ ወር ከ15 ቀን ወር ኢምፖርትን የሚሸፍን የውጭ ምንዛሬ እንደነበራት ነው የተገለጸው። ይሁንና የተወሰዱ የምንዛሬ ገበያ ሪፎርሞች ባስገኙት አዎንታዊ ውጤቶች ምክንያት ይላል የአፍሬግዚም ባንክ ሪፖርት፣ የኢትዮጵያ ውጭ ምንዛሬ ክምችት በ2025 የ3 ወር ኢምፖርትን መሸፈን ወደሚያስችለው ደረጃ ስለማደጉ ነው የተነገረው። የአፍሬግዚም ባንክ ሪፖርት እንዳተተው ታዲያ ኢትዮጵያ አብዛኛውን የምስራቅ አፍሪካ ሀገራት በመብለጥ በፈረንጆቹ 2025 የ9.2 በመቶ የኢኮኖሚ እድገት ያስመዘገበች ሲሆን እድገቱንም በፋይናንስ ሪፎርሙ ጋር ያይዞታል። ኢትዮጵያ በተጨማሪም በፈረንጆቹ 2025 ወደ ተለያዩ የአፍሪካ ሀገራት የላከችው ኤክስፖርት በ26 በመቶ እድገትን በማስመዝገብ 2.13 ቢሊዮን የአሜሪካን ዶላር መድረሱን ያወሳው ሪፖርቱ በዚሁ ጊዜ ኢትዮጵያ 940 ሚሊዮን ዶላር የሚተመኑ ምርቶችን ከሌሎች የአፍሪካ ሀገራት ማስገባቷንም ይፋ አድርጓል። የክሪፕቶ ከረንሲ ግብይት መድረክ የሆነው ባይናንስ ከሰሞኑ በኢትዮጵያ ብር ዳግም መገበያየት ጀምሯል የተባለ ወሬ ትክክል አለመሆኑን ይፋ አድርጓል። ባሳለፍነው ሳምንት በኢትዮጵያ ለነበሩ ደንበኞቹ በኢሜል መልእክት አስተላልፏል ተብሎ የተነገረ አንድ ወሬ እንዳመለከተው ከሆነ ታዲያ ከኢትዮ ቴሌኮም ጋር በመሆን በኢትዮጵያ ብር አገልግሎት ስለመጀመሩ ነበር የተነገረው። ይሁንና በዚህ በያዝነው ሳምንት ባይናንስ በይፋ በኢትዮጵያ የፋይናንስ ዘርፍ ሕጎች ጋር ተስማምቶ ለመስራት ፍላጎቱን በድጋሚ በማሳወቅ የኢትዮጵያ ብር ግብይትን አለመጀመሩን ነው ይፋ ያደረገው። ከጥቂት ሳምንታት በፊት የባይናንስ አፍሪካ ጉዳዮች ኃላፊዎች አንዱ በአዲስ አበባ ተገኝተው ከብሔራዊ ባንክ ጋር ውይይት አድርገው እንደነበረ የሚታወስ ሲሆን ወደ ኢትዮጵያ ገበያ ለመግባት ህጋዊ መንገዶችን ብቻ እየፈለጉ ስለመሆኑ መናገራቸው ይታወሳል። የኢትዮጵያ ብሔራዊ ባንክ ከወትሮ በተለየ መልኩ ዓለም አቀፋዊ የህግ ማስፈጸም አቅሙን ባሳየበት የፒቱፒ ግብይት መድረኮችን በኢትዮጵያ እንዳይንቀሳቀሱ እያገደ ይገኛል።
የኢትዮጵያ ካፒታል ገበያ ባለስልጣን በአገሪቱ የሚንቀሳቀሱና ከ50 በላይ ባለ አክሲዮኖች አሊያም ከ100 ሚሊዮን ብር በላይ ካፒታል ያስመዘገቡ አክሲዮን ማህበራት በሙሉ በግዴታ እንዲያከናውኑት በሚያስገድደው የአክሲዮኖች ማስመዝገብ ስርዓት መሰረት የቡና ባንክ አክሲዮን ማህበርን 64.4 ሚሊዮን አክሲዮኖችን ምዝገባ በይፋ ስለማጽደቁ ይፋ ሆኗል። በባለስልጣን መስሪያ ቤቱ ከተመዘገቡት አክሲዮኖች መካከል 61.9 ሚሊዮን የሚሆኑት የተከፈለባቸውና በባለ አክሲዮኖች እጅ ተይዘው የሚገኙ ሲሆኑ የተቀሩት 2.58 ሚሊዮን የሚሆኑ አክሲዮኖች ለነባር ባለ አክሲዮኖች የተደለደሉና ያልተከፈለባቸው ስለመሆናቸው እንዲሁ ሰምተናል። የሰነደ ሟለናዮች ምዝገባው በአዋጁ መሰረት የተደነገገ አስገዳጅ ምዝገባ ሲሆን ለተጨማሪ አክሲዮኖች ለመሸጥ ግን የሚያስችል አለመሆኑንም ባለስልጣን መስሪያ ቤቱ በይፋ አስቀምጧል። የቡና ባንክ አክሲዮኖች በባለስልጣን መስሪያ ቤቱ መመዝገብ ታዲያ በቀጣይ በኢትዮጵያ ሰነደ ሟለናዮች ገበያ ላይ በፍላጎት በኢኤስኤክስ ላይ ማለት ነው ለሚደረገው ምዝገባ ቅድሚያ እርምጃ እንደሚሆን ይታመናል። የሚኒስትሮች ምክር ቤት ኢትዮጵያ የብሪክስ ፕላስ አበዳሪ ተቋም የሆነውን ኒው ዴቨሎፕመንት ባንክ ለመቀላቀል የሚያስችላትን የህግ ማዕቀፍ አጽድቆ ለፓርላማ መምራቱን በዚሁ ባሳለፍነው ሳምንት ነው የሰማነው። ኒው ዴቨሎፕመንት ባንክ በቻይና ሻንጋይ ዋና መቀመጫውን በማድረግ በ100 ቢሊዮን ዶላር የተፈቀደ ካፒታል በፈረንጆቹ 2015 በብራዚል፣ ራሽያ፣ ህንድ፣ ቻይና እና ደቡብ አፍሪካ መቋቋሙ ይታወሳል። ኤንዲቢ የተሰኘው ይህ ባንክ ከቀደምት መሰሎቹ አይኤምኤፍ እና ዓለም ባንክ በተቃራኒው ማንም አባል ሀገር የቬቶ ፓወር የሌለው ሲሆን በሌላ መልኩ ባንኩ ብርን በመሳሰሉ ሀገር በቀል መገበያያ ገንዘቦች ብድርን በማቅረብ የውጪ ምንዛሬ አደጋን እንደሚቀንስ ይነገርለታል። በሌላ መልኩ ባንኩ እንደነ አይኤምኤፍ እና ወርልድ ባንክ በተቃራኒው ማለት ነው ለሚያቀርበው ብድር አገልግሎት ተጨማሪ የፖለቲካና ኢኮኖሚ ፖሊሲ ጣልቃ ገብነቶች እንደሌለው ይነገርለታል። የኢትዮጵያ ውጭ ጉዳይ ሚኒስትር በፈረንጆች 2024 ነበረ በይፋ ኒው ዴቨሎፕመንት ባንክን የመቀላቀል ፍላጎቱን ያሳወቀው። በስተመጨረሻም የኢትዮጵያ ብሔራዊ ባንክ ከሰሞኑ ባከናወነው የዶላር ጨረታ ዶላር ከብር አንጻር መጠነኛ ቅናሽን ማሳየቱን ተመልክተናል። 100 ሚሊዮን ዶላር ቀርቦበት በነበረው በቅርቡ በተከናወነው ጨረታ አንድ አሜሪካን ዶላር በአማካይ 157 ብር የተሸጠ ሲሆን 14 ባንኮች ተሳትፈው 9 ባንኮች ናቸው ዶላሩን ያገኙት ተብሏል። ባንኮቹ በአጠቃላይ 160 ሚሊዮን ዶላር ለመግዛት ፍላጎት ያሳዩ ቢሆንም ያስገቡት ዋጋ ግን ከቀደመው ጨረታ ዝቅ ብሎ ታይቷል። በዚህ መሰረት ብር በ0.6 በመቶ ዋጋው መጠንከሩ ለማየት ችለናል። አንዳንድ ባንኮች የ152 ብር የመግዣ ዋጋ ለጨረታው ማስገባታቸው ታዲያ በዚህኛው ጨረታ በጣም አስገራሚ ክስተት ሆኗል። በተቃራኒው ከሰሞኑ የዶላር ዋጋ በትይዩ ገበያው ወይ ደግሞ በተለምዶ ጥቁር ገበያ ያን በምንጠራው ገበያ መጠነኛ ጭማሪ ማሳየቱን እንዲሁ መረጃዎች ያሳያሉ። አንዱ የአሜሪካን ዶላር በትይዩ ገበያው እስከ 183 ብር የተሸጠ መሆኑንም መረጃዎች ሰምተናል። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ እያልኩኝ በቀጣይ ሳምንት በሌሎች ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ ከንጋት ፖስት ነኝ። ገሜ ብርሃኑ ነኝ።